እኔ የምለው ይሄ ነው ዞላ ጊፍት ሃውስ። እሺ ታስታውሳለህ ይሄን ቪዲዮ? ኧረ እሺ ምንድነው ሁሉ ጊፍት የሰጠኝ? እኔ እንደዚህ አይቼ አላውቅም። በጣም የሚገራርም ነው። መንገድ ላይ ተገኝቼ ሁሉ ጊፍት ዝም ብላችሁ አንድ ሁለት እንዴ ብለህ ቁጥር ምን ብሩኬ ስጦታውን መለሰው። አይ ብሩኬ ሃይሚዬ ንጉስ እንግዲህ በትችት በተረባ ያልክ ነው። ወይ እናቴ እና ባይዘው ሁላችሁ እዚህ ቤት ነው እንደው መነጽር ሽቶ ሁሉ ነገር ነው። ሌላው ደግሞ ለሃይሚዬ ደብዱብ ገዝቶላታል አሻንጉሊት ማለት ነው። ወታለያ ባይዘው አሲና በራስና ገናሳ ገና ባይዘው ዓመት በዓልም እኔ አላስታውስም ለምን እንደሆነ አላውቅም። ሱብሃንአላህ እና ስጦታ ቤት ሄደዋል እንደምታዩት። ለማንኛውም ማስታወቂያ ነው። ድራማው አልቋል። በአጠቃላይ ድራማው ተጠናቋል ይመስለኛል። ድራማው ያለቀበት ምንድነው ምክንያቱ ብትሉኝ ድራማው አልቀዋል። በቃ ፊኒሽ ድራማው አልቋል። እስከ ምን ብሏል ብሩኬ? ልጁ የኔም ቢሆን በቃ አብሽር የኔ ነው ብሏል። እስከምትወልድ ማለት ከገና በኋላ ይቀጥላል ማለት ነው። ሰምታችኋል። ይሄ ልጅ ያንተ ነው አልሽኛ? እሺ የኔ ነው እሺ የኔ ይሁን። ከዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ማስታወቂያ እየሰራ ነው። የሆነ ጊፍት ምናምን ዞላ ምናምን የሚለው ላይ ሄዳችሁ ፎሎ ካያችሁት ፎሎ አድርጉ። ባይዘው እኔ ፎሎ አድርጌዋለሁ ልጁን ማለት ነው። እንግዲህ ያው ብሩኬ ኦዲየንሱንም ቢረግጥ ያው የቡታጅራ ሰው ማሻላ እርስ በርሳቸው ሰፖርት ይደራረጋሉ። ሌላው ግን ውዶቼ ማለት ነው እዚህ ጋር እውነት ሃይሚን የምትወዷት ከሆነ እውነት ብሩክ የምትወዱ ከሆነ ባይዘው ዛሬ ላይ ሃይሚ ናት ነምበር 1። ቴንኪው ብዙዎቻችሁ ለምን ሃይሚን ብቻ ብላችሁ አይደለም ፈርስት ሌዲ ነው እኛ ተንቀናል ብላችሁ ነው በዚህ ዲስከስ እያደረጋችሁ ያላችሁት። ገባችሁ? ጥሩ ነው። ሆኖም ግን ምንድነው እኔ አሁን ላይ እየጨነቀኝ ያለው ሪቪው ነው የምነግራችሁ። እኔ ሃይሚና ብሩኬ ሞርዛን ብሩኬ ነው ይሄን ጥፋት እያጠፋ ያለው። መጥፎ ነገር አልመኝም ማለትም ቻናሉ እንዲደክም ላይክ አልመኝም። ግን በጣም ቴንኬር እንዲሆን በውስጥ የምታወሩት ካለ ስለዚህ ድራማ አሁን ድራማው ጋፕ ተሰጥቷል። ያው ባህልም ስለሆነ ማለት ነው። በዚህ ድራማ ምክንያት መልስ አይመልስ በቃ መልስ አይመልስ። አላማቸው እንዳሰቡት ካቋረጡት ጠይብ ካላቋረጡ ይቀጥሉ፣ እኛም መርገጣችንን እንቀጥላለን። ብሩኬ ግን መልስ እንዳትመልስ። ለምን መሰለ? ለራስህ ቻናል ወደ ራሳችሁ ስትመለሱ ምን ይሆናል? ቻናላችሁ ይቀዘቅዛል። ብሩኬ ደግሞ ሲስተመኛ ነው። ምንድነው የሚያደርገው? አሁን ህዝቡ ብሩክንም ወዳጅ የሆነ ሴት የሆነ በዚህ በዝሙት ድራማ እየተቃወመ ስለሆነ ብሩኬ አሁን ምንድነው ሃይሚን ነው ፑሽ የሚያደርገው። እሱን ሃይሚ እንድታመነጫጭቀው ላይክ ከዛን ሃይሚ ላይ እንዲነሱ ነው የሚያደርገው። የብሩኬን ሲስተም አሁን ላይ በጣም በልቼዋለሁ። አይም ኢቲንግ ሲስተሙን እና ቻናልክ ይደክማል። መልስ አትመልሱ እና ሀብን መልስ አትመልሱ። ቻናላችሁ ይደክማል። እኛ እኮ ለእናንተ መጥፎና ሸር ነገር አናስብም። መጥፎና ሸር ብናስብማ ሀቤት ሄደን ቪዲዮ አናይም። ገባችሁ? ስለዚህ መጥፎ ቪዲዮ ከሆነ እንደ ቪዲዮ ልክ ስለምንሰጣችሁ መልስ አትመልሱ እባካችሁ። ቻናላችሁ ይሞታል። ፎር ኤግዛምፕል ረሳው ሳልነግራችሁ አብርሽ እኝን ሁሉ ቡታጅራ ሰው በአብርሽ ነው ያወቅነው። እነ ብሩክንም ሁሉንም ሃይሚዬንም አብርሽ ማለት በአንድ ደረጃ ነው፣ በአንደኛ ደረጃ ነው። ህዝብን በመርዳት ምስኪንን በመርዳት በቃ ብዙ ነገሮችን ሰፖርት በማድረግ የታወቀ በፊት ማለት ነው። ቲክቶክ ላይ ሲመጣ እስከ 6000 7000 ነው። አታኛ ቪዲዮ ስንሰራ 8000 9000 ነው የሚታየው። ሪዲዮ ነው የምነግራችሁ። ግን አብርሽ ወደዛው ነገሩ ደግሞ እንደዚህ ማለት ነው እንደ ብሩክ ወደ ዝሙቱ ሲገባ ኦዲየንስ እስከ መታመም ዜድ የምትባል ንቅሳት ያላት ልጅ ባሏን እስከ መፍታት የልጅ እናቱን አገር እስከ መሳፈር ብዙ እህቶቻችን በውስጥ እያወሩን ታመው ብዙ ደረጃ ደርሷል። ገባችሁ? ከዛን አብርሽ በጣም ነው የሚታይለት ረብሻ በረብሻ ሆነ። ከዛ ወደ ምንድነው ለሰርጉ ዱባይ ሲሄድ እኛ እያየን አይደለም። በዛ ሰዓት አቆሚያለሁ። ቻናሉ ቀዘቀዘ። ከዛ ምን አለ? ፎቶ ቀይሩ ብሎ ተናገረ። እና ሀሲናት ሁሉ ፎቶ ቀየሩ። ያ አብርሽም ማለት ነው። ገባችሁ? አሁን
ገስት ላይ ቢመጣ 1000 እንኳን ሰው አይመጣለትም። አሁን ላይ እንደውም ይሻላል ማለት ትችላላችሁ። ገባችሁ? ስለዚህ ሁሌ ከፍ እንዳልክ አትቀርም ብሩኬ። አንድ ቀን ይሄ ቻናል ሰው ነው፣ ህዝብ ነው እየደገፈክ ያለው ይሄን ነገር ከፈጣሪ በታች ማለት ነው። ስለዚህ ለህዝብ ሪስፔክት ይኑራችሁ። ቪዲዮን ስሩት፣ ምንም ስሩ፣ ግን መልስ አትመልሱ። አሁን ሀብ አህያ መላክ ምን ይባላል? እቤቱ እኮ ጨረቃ ፋሚሊዎች ካልሄዱ እኔ አሁን ለምሳሌ የጨረቃ ፋሚሊ ባይመጣ እኔ ጋር 2000 አይታይም። የጨረቃ ፋሚሊ 100-200 ላይ ካለ ዩቲዩብም ይሸርታል፣ ይታያል። ገባችሁ? ስለዚህ አንዳንዴ ለቻናላችሁ ለኛ ሳይሆን ለቻናላችሁ አስባችሁ መልስ አትመልሱ። እኛ የምንናገረው በቪዲዮ ልክ ነው። መልስ አትመልሱ። ሃይሚትዬም ደግሞ ብልጡኝ ስማርቱኝ ምንም በይሲልሽ እንዳትይ ጥቅስ እንዳትመልሽ። የኛ ጀግና ደግሞ በጥቅስ እንኳን ሃይሚዬ ብትመልስ አንድ ሰው ሃይሚዬ መናገር እንደማይችል ነው። ለምን? ሃይሚዬ የምታደርገው ስተት ከሰራች መልስ ከተመለሰች ምንድነው ተገፍታ ነው፣ በይ ተብላ ነው። በብሩኬና በብሩኬ ፋሚሊ ገባችሁ? ወደ እነሱ እንድንገለበጥ አሁን ሁሉ ከሃይሚ ጋር ነው። ሃይሚ ማለት ሚሊዮን ሴት ናት። ቴንኬር መርሳት መልሱ። የሀብ ራሱ መልስ የመለሰው በጣም ይደብራል። ፕራንክ ነው፣ ሰርታችኋል። በቆመ ሰዓት ይቆማል። ለማንኛውም ብሩኬ መጥቷል። ማስታወቂያ ነው። አሻንጉሊት ይዞ ነው ከቻ ነው። እኔ እኮ ወይኔ እኔ ግን የፈለገ ቱጃር ብሆን ልታይ አይደለም ሪሊው ነው። ውይ አላ ይጠብቀኝ። ወላሂ እንደዚህ መወጣጠር ውስጥ በእውቀት የመጣ ብር እንኳን እንደዛ አያጠግብም። ለማንኛውም ብሩኬ አላ ልብ ይስጥክ። ያው እድሜ ነው፣ ኤጅ ነው። ሁላችንም በዚህ ኤጅ ላይ የምናደርገው ነገር ነው። ግን በጣም ኦቨር ሆነ። ገባችሁ? ኦቨር እና ልብ ይስጥክ። ለማንኛውም ብዙዎቻችን ልባችን ሰብርሃል። ሲቀጥል ደግሞ መጥቷል ብሩኬ እንደምታዩት ማለት ነው። በቲክቶክ ገጽ ነው ሲዘዋወር ዞላ ቲቪ ላይ ማለት ነው። እና ዛሬ እንግዲህ ይመጡልናል። ሁላችንም ያው አመት በዓል ስለሆነ ድራማው ይቋረጣል፣ ሊቀጥል ይችላል። ወደ ራሳችሁ ተመለሱ። የምመክሯቸው ምንድነው እና ሃይሚትዬን መልስ እንዳይመልሱ ነው። ለቻናላቸው ሲል ቻናላቸው በጣም ነው የሚቀዘቅዘው። ለምን? ድራማ እየሰሩ ህዝብን እያመነጨቁ ህዝብን እየሰደቡ አሮጊት እናት ናችሁ ወልዳችኋል፣ የእነሱ ኤጅ ነው፣ በእናንተ ኤጅ ያለ ነገር አይደለም። ላይክ ሀባውን ከሱ የሚወጣ አፍ። ስለዚህ ቻናላቸው እንዳይቀዘቅዝ በእሱንም የሚተዳደሩት እንዳይቀዘቅዝ እኛ የመዳም ቅመም ሽንት ቤት እናጥባለን። ስለዚህ ለቻናላቸው ያስቡ። አብሶ ብሩኬ አስብ ለቻናልክ። ወላሂ እኔ ስለ ቻናላቸው ማሰብ ጀመርኩ። ረቢን ነው የምላችሁ። በጣም አሰብኩ። በቃ በጣም ነው ያሰብኩ ስለ ቻናላቸው ማለት ነው። እና ለማንኛውም ብሩኬ ከች ብሏል። ቀብራራው እኔ ቀብራራው እኔ አንድ ቀን ቀብራራ የሃይሚዬ ንጉስ ስለዋለሁ። አሁንም የሃይሚዬ ንጉስ ነው፣ ወደ ራሱ ከተመለሰ ማለት ነው። እና ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። ድምፄ በጣም ኦቨር ነው፣ ያው ሃይፓድ ምናምን ስላለ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ